ምን አይነት ሴት ማግባት እንደሚፈልግ አያውቅም። ሴትም ደግሞ ምን አይነት ወንድ ማግባት እንደምትፈልግ አታውቅም። እሱን ሳታውቅ ሰርች ማድረግ በጣም ከባድ ነው። በጣም ብዙ ጎበዝ ሰዎች ለምሳሌ ኮምፒውተር ሲገዙ ምን አይነት ኮምፒውተር መግዛት እንደሚፈልጉ መጀመሪያ ያውቃሉ። ሪሰርች ያደርጉና ይሄንን ነው መግዛት የምፈልገው፣ በዚህ ካፓሲቲ፣ በዚህ ያክል ወጪ፣ በዚህ ያክል ጊዜ ውስጥ ማግኘት ፈልጋሉ ብለው በደንብ ሪሰርች አድርገው ሱቅ ሲሄዱ ገንዘቡንም የሚፈልጉትንም ነገር አውቀው ነው የሚሄዱት። አንዳንድ ሰው ማግባት ይፈልጋል፣ ግን ምን አይነት ሴት ነው የምትፈልገው? አሁን ለምሳሌ ልጆችን ቤት ቁጭ ብላ እንድታሳድግ ነው የምትፈልገው? ትራዲሽናል የሆነች ሚስት። ትራዲሽናል ማለት አለባበሷ ምናምን የገጠር ሴት ምናምን ሳይሆን፣ አንዳንድ ሰው ትራዲሽናል ሜሬጅ ይፈልጋል። ባል ይሰራል፣ ከዛ ፋይናንሽሊ ሰፖርት ያደርጋል፣ ከዛ ደግሞ ሚስት ደግሞ ቤቱን ቴክ ኬር ታደርጋለች፣ ደስ ብሏት ማለት ነው። ምክንያቱም አንዳንድ ሴቶች የሚፈልጉት እሱን ስለሆነ፣ ምክንያቱም የኤጁኬሽን ሲስተሙን ስለማላምን ማለት ነው። እና ምንም በቃ መጸለይ ነው፣ የምትፈልገውን ነገር ማወቅ ነው። ትሩሊ በእውነት እንደ ሰው አሁን ለምሳሌ ይሄን ብፈልግ እግዚአብሔር ምን ይለኛል፣ ይታዘበኛል ምናምን ማለት የለብንም። ገባ? እግዚአብሔርን ኃጢአት ካልሆነ ድረስ እና ማለት የአንተ ታይፕ ያልሆኑ ሰዎችን ነው ብትል ኃጢአት አይደለም። ኢፍ ዩ ሴይ ኖ አይ ካን ቢ ዊዝ ዩ ኢትስ ኦኬ። ገባ? ሶ ቢካዝ ኢትስ ቬሪ ክሪቲካል። ገባ? ክርስቲያን ካገባ በኋላ መፍታት መጽሐፍ ቅዱሳዊ አይደለም። ገባ? ስለዚህ መጠበቅ በጣም ወሳኝ ነው። ኢትስ ቬሪ ክሪቲካል መጠበቅ። ነገር ግን ደግሞ የምትፈልገውን ነገር፣ ምክንያቱም የምትፈልገውን ነገር ካወቅ ምናልባት ልጅቷ አጠገብ ትሆናለች ወይ ቸርች አብራችሁ ልትሄዱ ትችላላችሁ ምናምን፣ ግን የምንፈልገውን አናውቅም። ገባ? እንዲህ ስንልን ሁሉ ግራ ያጋባናል። ገባ? አንዳንድ ወንዶች ጎበዝ ናቸው። ገባ? ይጸልያሉ፣ ግን ደግሞ በአእምሯቸው የሚፈልጉትን ያውቃሉ። ገባ? ትምህርት ቤት የሄደች ሴት ነው የምፈልገው ካልክ፣ ገባ? ያልተማረች ከሆነች ከሆነ የምትውለው አያስኬድም። ስለዚህ የምትፈልገውን ማወቅ ነው። ገባ? ኮሌጅ ኤጁኬሽን ያላት ሰርታ ፋይናንሽል እኔም ከኔም ጋር አብራ ሰፖርት የምታደርገኝ፣ ልጆቹ ትምህርት ቤት ቢሄዱ ምንም ችግር የለብኝም። ከዛ ደግሞ መልኳ እንደዚህ ቢሆን፣ ከዛ ፔሽንስ ምናምን፣ ትዕግስቷን ምናምን፣ ከዛ ኮር ነገሮች። ገባ? ነን ኔጎሽብል ይባላሉ ማለት በፍጹም እነዚህን ከሌላት አላገባ የምትላቸውን ነገሮች መጽሐፍ አለብህ። ገባ? አንዳንድ ወንዶች መልክ ምንም አይመስላቸውም። ሶ ዳትስ ቶታሊ ፋይን። ገባ? ባህሪ ላይ ነው የሚያተኩሩት which is በጣም አሜዚንግ። ስለዚህ ባህሪዋ ትዕግስተኛ ናት ወይ? ገባ? ይቅርታ ታደርጋለች ወይ? ገባ? የኔን ቪዥን ሰፖርት ታደርገኛለች ወይ? እኔ የእሷን ቪዥን፣ እሱ ነገር ነው። ሶ ኦል ዲስ ቱ ሴይ የምትፈልገውን ነገር ማወቅ ነው በጣም ወሳኝነት ነገር ያለው። ገባ? ሰው የሚፈልገውን ነገር አያውቅም፣ እየተጠራጠረ ነው። በቃ ታምራለች ግን ብሎ ነው የሚያገባው። ከዛ በኋላ ቤት ከገባ በኋላ ኤክስፔክቴሽኑን ሚት አታደርግ። ምክንያቱም ኤክስፔክቴሽኑ የጀመረው ከተጋቡ በኋላ ስለሆነ ሰው ኖ ዋት ዩር ኤክስፔክቴሽንስ አር። ገባ? እና እሷም ካንተ ለእግዚአብሔር ለአዳም ኢትስ ናት ጉድ ፎር ማን ቱ ቢ አሎን ካለ፣ ገባ? ለአዳም ሰው ብቻውን የሆን ዘንድ መልካም አይደለም ካለ ለአዳም እንግዲህ እግዚአብሔርን እያየ ከእሱ ጋር ዋክ እያደረገ ከሱ ጋር እየተነጋገረ የሚኖር ሰው ለሱ፣ ገባ? ለአዳም ብቻውን የሚሆን ዘንድ መልካም አይደለም ካለ፣ አንለስ እግዚአብሔር ካልተናገረ በስተቀር ለወንድ ልጅ፣ ገባ? ጊዜው ከደረሰ ታግሶ ጠብቆ ብቻውን ባይሆን ጥሩ ነው። ኢትስ ኦል አባውት ዊዝደም። እውነት ለመናገር ገባ? ትዕግስት፣ ዊዝደም እና ቁጭ ብለህ ማሰብ ምን እንደምትፈልግ፣ ምንድን ነው እግዚአብሔር የምፈልገው ነገር። አንዳንዶቻችን የምንፈልገው አናውቅም። ችግሩ እሱ ነው። ልክ እንደ አንዳንድ ሰው ብድግ ብሎ ሱቅ ሊሄድ ብሎ መግዛት የሚፈልገውን ስለማያውቅ ሁሉንም የሚፈልገውን ነገር የማይፈልገውንም ነገር ገዝቶ ይመጣል። ከዛ ፋይናንሻል ሪፖርት ሲመጣለት ከክሬዲት ካርድ ካምፓኒው ይደነግጣል። ገባ? ሰው አቅምህን ማወቅ፣ የምትፈልገውን ነገር ማወቅ፣ ከዛ ኤንቫይሮንመንትህን መቀየር። ገባ? አንተ የምትፈልጋት አይነት ሴት አንተ አካባቢ ከሌለች ኤንቫይሮንመንትህን መቀየር ነው። ገባ? የባንክ ሰራተኛ ከሆነ የምትፈልገው ባንክ አካባቢ ነው መዋል ያለብህ። ኢትስ ሴም ቲንግ። አገልጋይ የምትፈልግ ከሆነ ያው እዛው ቸርች አካባቢ ነው የምትውለው፣ ግን የምትፈልገውን ማወቅ አለብህ። ገባ? ዳትስ ኢት። ግን በጣም ኢንቴንሽናል መሆን ያስፈልጋል። ገባ? ምክንያቱም አሁን በተለይ ደግሞ የኢንተርኔት ዘመን ስለሆነ አገልጋይ ይቅርብኝ ወይ ቡትሽ አንቺ ነሽ እንዴ?
ምን ነው አገልጋይ ይቅርብኛል? ለምን ነው? ምን አደረጉሽ? ምን በድለውሽ ነው? ቡጥሽ ለምንድን ነው አገልጋይ ይቅርብኛል? እግዚአብሔር ይስጥልኝ። ምን ነው አገልጋይ ታችም ብሩክታዊትም አልፈልግም። ምንድነው ማንሶች ከእንትን ከአገልጋይ ጋር ጸብ ያለች ሞስተቨ ማዳዳዳ this time run from አገልጋይ ladies ራ ያስፈልግም። ምንድነው ችግሩ? ለምንድን ነው ምን በደሉ አገልጋዮች? ለምንድን ነው አገልጋይ ማግባት የማትፈልጉት? ቤኒ ምን ጀመርሽ ደግሞ? ምን ጀመርክ ደግሞ ለማለት እንደሆነ ብዬ ተርጉሜ የሰማ አነበዋል። I don't even know what that is. Ruth. I can't see it here. ያ ለማንኛውም ግን ሜሪጅ እኔ እንደኔ ሁለተኛው በጣም ትልቁ ዲሲዥን በህይወታችን የምንወስነው ውሳኔ፣ ሁለተኛው ህይወታችንን ለረጅም ጊዜ አፌክት የሚያደርገው is me. I'm going to move on now. Yeah, you're welcome. ቤንጂ እንዲነ ወንድሜ ጠፍተሃል? በሰላም ነው? አዎ ጠፍቻለሁ። በጣም ቢዚ ሆኜ ነው ሰሞኑን። What's wrong that we keep praying to see Jesus, please? I don't know what you mean. That we keep praying to see Jesus? What's that mean? ለሴት ምክር እሺ እና ክርስቲያን በምትኖርበት አካባቢ ከሌለስ? It's called the painful medication, meaning waiting. መጠበቅ ነው፣ ሌላ አማራጭ የለም። ታዲያ ክርስቲያን ከሌለ ምን ታገባለች? ታዲያ ክርስቲያን ሆና ክርስቲያን ነው ማግባት ያለባት እኮ። Where did you learn Hebrew? I learned some Hebrew in Israel. Israel again. ከሌለስ ቆይ ዛሬ እንዴት ነው ስለ ትዳር ነው ማውራት የፈለጋችሁት? አልገባኝም። መጽሐፍ ቅዱሱን አቋቁመን ስለ ትዳር ወይም ደግሞ አንድ የትዳር ካውንስለር አለ እዚህ የሚሰራበት፣ እሱን ጋብዝላችኋለሁ አንድ ቀን። Thank you, Roma. All right. ኢታለ ያ ጥያቄ ስላልገባኝ ነው እየጠበቁ። ኦኬ ኢየሱስን ልይ ብሎ መጸለይ በፊዚካል አይኔ ልይ I don't think መጸለዩ ምንም ችግር ያለው አይመስለኝም። በ2 Corinthians chapter 3 ላይ ጳውሎስ ስለ ሙሴ ፊት መቀየር ያወራል። አሁን ብዙ ጊዜ ልንረዳ የሚገባው ነገር ሁለት ነገር አለ። እንደ ክርስቲያን እኔ የማስበው እንደ ቤንጂ ሰዎች እግዚአብሔር ኦምኒ ፕሬዘንት ነው ወይ? እግዚአብሔር ኦምኒ ፕሬዘንት ማለት ሁሉም ቦታ በአንድ ጊዜ ይገኛል ወይ? አዎ። እንደዛ ከሆነ ታዲያ ለምንድን ነው በየቸርቹ ወይም ደግሞ የለም በመገኘት ባርከን ምናምን ተብሎ ለምንድን ነው የሚጸለየው? እና አዎ እግዚአብሔር ኦምኒ ፕሬዘንት ነው። አዎ እግዚአብሔር ሁሉም ቦታ እግዚአብሔር ኦምኒ ፕሬዘንት ነው። ለዛ ነው
ከእግዚአብሔር አንዱ ኔቸሩ የእግዚአብሔርነቱ ሁሉም ቦታ መገኘት መቻሉ ነው። እዚህን ሌላ ቦታ መሆን አልችልም። ያ አንዱ የእሱ ዲቫይን ኔቸር ነው የእግዚአብሔር። ግን ሁሉ ጊዜ ደግሞ ቤተክርስቲያን እንጸልያለናል። እግዚአብሔር ወይ በመገኘት ባርከን፣ አሁን ደግሞ ስናመልክ ምናምን ከኛ ጋር ሆነ እንደዚህ ይባላል እና አይገባም ይሄ ጥያቄ ይባላል። ግን ምን አይነት ነገር አለ መሰላችሁ? አዎ እግዚአብሔር ኦምኒ ፕሬዘንት ነው። ከዚህም በፊት አውርቼዋለሁ አይ ቲንክ። ነገር ግን አዎ ለምሳሌ ትዝ ይላችሁ ከሆነ እግዚአብሔር ለሙሴ ሲገለጥለት እና እስራኤላውያን እንዲታጠቡ እና ነጽተው እንዲጠብቁ ለ2 ቀን በሶስተኛው ቀን እግዚአብሔር እንደሚገለጥ እና ተራሮቹ መካከል የሚቀርቡትን ሰዎች መወሰን አለብህ፣ ሁሉም ሰው እንዳይቀርብ ወደ ተራሮቹ እንዳይጠጉ ይላል እና ወደ ተራራው የሚገባው ራሱ ሙሴ ብቻውን ነበረ እና ተራራው ላይ ሄዶ ሲመጣ ፊቱ ያበራ ነበር ይላል መጽሐፍ ቅዱስ። እና እስራኤልና አሮን ይነጫነጩ ነበረ፣ ማየት አይችሉም፣ አይናችንን ልታጠፈው ነው ይላሉ። እና የእግዚአብሔር ክብር ፊቱን ያበራ ነበር ከሱ ጋር ቆይቶ ስለሚመጣ ማለት ነው። እና ያ እግዚአብሔር ኦምኒ ፕሬዘንት ነው። ግን ደግሞ እግዚአብሔር መሀሪ ስለሆነ፣ እግዚአብሔር ቸር ስለሆነ፣ እግዚአብሔር ስለሚወደን፣ እግዚአብሔር ከኛ ጋር ሪሌሽንሽፕ ስለሚወድ አንዳንድ ጊዜ እግዚአብሔርን ሙሉ በሙሉ አናውቀውም አይደል? ጳውሎስ ለዛ ነው ከእውቀትም ከፍለን ነው የምናውቀው ያለው። ደጋግሞ እኮ ነው ይህን የሚለው። ከእውቀት ከፍለን እናውቃለን፣ ከትንቢት ከፍለን እንናገራለን ይላል። ጥቂት ናት ያለችን ስለ እግዚአብሔር እውቀት፣ ምክንያቱም ሙሉ እግዚአብሔርን አናውቀውም። አንዳንድ ጊዜ እግዚአብሔር ራሱን ይገልጣል። ኦምኒ ፕሬዘንት ነው። ሁሉም ቦታ ላይ አሁን አለ፣ እኔ ውስጥ አለ በመንፈስ ቅዱስ። ነገር ግን አንዳንድ ጊዜ እግዚአብሔር ቸር ስለሆነ ለልጆቹ ራሱን ሪቪል ያደርጋል እና ሙሴ ተጠግቶ ስለነበር የእግዚአብሔር ግሎሪ ፊቱ ላይ ያበራ ነበር ይላል መጽሐፍ ቅዱስ። አሁን ለምሳሌ ጳውሎስ እና ሲላስንም እዩ በፊሊፓይ ይባላል የፊልጵስዩስ ቸርች ያለችበት። አሁን የዚህ ዘመን ግሪክ ከዚህ በፊት አውርቼዋለሁ ሳምንት በፊት ወይ ምናምን። አሁን የአሁኗ ግሪክ ናት አይደል? ፊልጵስዩስ የምትባለው ቤተክርስቲያን ያለችበት ፊሊፓይ ይባላል። ያኔ በሮም ቀኝ ነበር የተገዛችው። እንደውም በሮም ቀኝ ከተገዙ በጣም ኃይለኛ ከተሞች መካከል አንደኛዋ አሁን ግሪክ የምንላት ናት። ፊሊፓይ ያለችባት ከተማ ማለት ነው። እና ካገለገሉ በኋላ ያው አጋንንት ያለባትን ሴት ካስወጡላት በኋላ ያቺ ሴት ያው ፎርቹን ቴለር እንደ ጠንቋይ ነበረች አይደል? እና ባሪያም ነበረች ማለት ስሌቭ ኦነሮች ነበሯት፣ እንደ ስሌቭ ነበረች እሷ። እና ፎርቹን ቴል እያደረገች ወይም ደግሞ ጥንቁላ እየጠነቆለች ገንዘብ የምታገኘውን ለጌቶቿ ትሰጥ ነበረ። እና አጋንንቱን ሲያስወጣላት ጳውሎስ ጌቶቿ ተቆጡ። ገባ ለምን ገንዘብ አያገኙም? ከዛ ጳውሎስ እና ሲላስ በተደበደቡ በህዝብ ፊት ሂሚሊ የተደረጉ ከዛ እስር ቤት ተጣሉ ይላል መጽሐፍ ቅዱስ። እና በምሽት ግን ይዘምሩ ነበር ይላል። እስር ቤት ሆኖ የሮም እስር ቤት ነው። ይሙቱ ይኖሩ አያውቁም። ምን ነገም እንደሚሆን አይታወቅም። እና ከዛ እግዚአብሔር ኦምኒ ፕሬዘንት ነው አይደል? ሲታሰሩም ሲደበደቡም ነበረ። መቼም እግዚአብሔር የሌለበት ቦታ የለም። ሲዘምሩ ይላል የወህኒው መሰረት ተናወጠ ይላል አይደል? ኤርትኩዊክ ተነስቶ እስር ቤቱን ያነቃንቀው ጀመር ይላል አይደል? እና እንደውም የእስር ቤቱ ዘበኛ በቃ ሁሉም ሰው ወጥቶ የጠፋ መስሎት ራሱን ለመግደል ወሰነ ይላል። አሰበ ይላል። ጳውሎስ ምንም ራሴ ላይ ምንም እንዳታረግ ሁላችንም አለን ብሎ አጽናና ይላል። ከዛ የእስር ቤቱ የወህኒው ጠባቂ እድን ዘንድ ምን ላድርግ አለ ጳውሎስ። በጌታ በኢየሱስ ክርስቶስ እመን አንተምና ቤተሰብ ትድናለህ አሉት ይላል መጽሐፍ ቅዱስ። ይህ አሁን ሁሉ ምን ለማለት ነው? እግዚአብሔር አለ፣ ግን ደግሞ እነ ጳውሎስ እና ሲላስ ሲያመልኩት እግዚአብሔር ራሱን ይገልጣል። ሞር በጣም መሀሪ ስለሆነ አይገባንም፣ ግን ደግሞ በጥቂቱ እያደረገ ራሱን ያሳየናል። እና መጸለዩ ችግር የለውም። እግዚአብሔር ሆይ ራስን ለእኔ ግለጥልኝ፣ ሞር ላውቅ እፈልጋለሁ። ጥያቄው እንደዛ ስለሆነ ማለት ነው። I think it's just a biblical prayer. ምንም ችግር ያለው ጥያቄ አይመስለኝ፣ ጸሎት አይመስለኝ። መባዬ እንዴት ነሽ? ስለዚህ ስለ እግዚአብሔር መገኘት ስንጸልይ እግዚአብሔር ስለሌለ ሳይሆን it's just more of your presence። እግዚአብሔር ለሙሴ ተገልጠህለት ነበረ ፊቱ እስኪያበራ ድረስ። ለነ ጳውሎስ ተገልጠህላቸው ነበረ፣ ኃይለኛ ተአምራት አድርገህ ነበር። ለነ ኢሳያስ ተገልጠህ ነበር፣ ለነ ኤልያስ ተገልጠህ ነበር። እና
እኔም ኤክስፒሪየንስ እንዳደረግ እፈልጋለሁ፣ ሞር እንዳውቅ እፈልጋለሁ። እና ለሶፎንያስ ጾም ያለው ጸልይ ያለው ይቅናችሁ። ሰንሻይን በጣም ቴንኪዩ፣ በእውነት ቴንኪዩ። የሚገርመው ደግሞ እንደ አጋጣሚ ዛሬ ጨረስኩኝ እና ደብዳቤውን ፕሮፌሽናል ሰዎች እንዲያዩት ብዬ ልኬላቸው ነበር። ዛሬ ላኩልኝ። ፕሪንት አድርጌ አውጥቼ ኦቴንቲኬት አስደርጌ ልክላቸዋለሁ ማለት ነው እና እግዚአብሔር ይርዳው። ቴንክ ዩ ፎር ጾም ያለው ጸልይ ያለው ለሶፎንያስ ያልከው ሰንሻይን ኢትስ አሜዚንግ። ከዛ ከወሰዳችሁ ትወስዱታላችሁ፣ ካልወሰዳችሁ ሳትወስዱትም። መጽሐፍ ቅዱስ የሚለው የጌታ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። አለቅ ኮሚዩኒየን የምንወስደው ወይም ደግሞ የጌታ እራት የሚባለው ወይም ደግሞ ዩክሪስት የሚባለው ወይም ደግሞ ሌሎች ደግሞ ቁርባን ብለው የሚጠሩት ታውቃላችኋል። ቁርባን የሚለው ሌላ ቦታ ላይ እነግራቸዋለሁ ምን እንደሆነ ራሱ ሲጀምር ማለት ነው። ኢትስ ቶታሊ ፋይን፣ ግን አቲቲዩድን ትንሽ ልቀይር፣ ልታገስ መሰለኝ። አይ ቲንክ ይሄ ሰብጀክት ትንሽ ወጣቸውና እኔ ስለሆነ ያወጣኋችሁ ይሄንን እሱን እንዳይረሱ ገባ። ከባርነት ምድር 430 ዓመት ግዛት ለአብርሃም የገባለትን ቃል ኪዳን እግዚአብሔር አስቦ፣ ምክንያቱም ነግሮት ነበረ የልጅ ልጆቹ ለ430 ዓመት በግብፅ ምድር ባሪያ እንደሚሆኑ አብርሃም ያውቅ ነበር። የቅድመ አያታቸው አብርሃም ማለት ነው፣ የያዕቆብ አያት እና እስራኤል በባርነት 430 ዓመት ከቆዩ በኋላ ለዛ ነው ሙሴ ለኤዶሚያሱ ንጉስ መልክተኛ ሲልክ እስራኤል ወንድምህ በግብፅ ምድር 430 ዓመት ይህንን ያክል ዓመት በባርነት እንደቆየን ታውቃለህ። እኛ እና ወደ እግዚአብሔር ጮህን፣ እግዚአብሔር ደግሞ ልመናችንን ሰማ እና መላእክቱን ልኮ አወጣንና በአንተ ምድር እንለፍ ያለው ለዛ ነው። ያውቃል፣ እግዚአብሔር ነው ያወጣቸው። እግዚአብሔርም ደጋግሞ በክንፌ ያወጣዋችሁ እስራኤል ሆይ እናንተ ምንም አላረጋችሁም ይላል። ስለዚህ ይህንን እንዲያስቡ in remembrance of what he did for them። እግዚአብሔር ከግብፅ አወጣን፣ ከባርነት አወጣን። አሁን ለአባቶቻችን ቃል ወደ ገባላቸው ምድር እየገባን ነው፣ ከነአን እየሄድን ነው ብለው ይህንን ኮሜሞሬት ያደርጋሉ፣ ያከብራሉ። እና ሲያከብሩ እንዴት እንደሚያከብሩ ነገራቸው። ምን አይነት ቂጣ እንደሚበሉ፣ ምን እንደሚደረግ፣ ለስንት ቀን እንደሚከበር ነገራቸው። ይሄንን የሚያደርጉት ለምንድን ነው? እግዚአብሔር እንዳወጣቸው እንዲያስቡ ከባርነት። ፔሳሆ አይደለም ያወጣቸው እግዚአብሔር ነው። ስለዚህ ፔሳክን ሲያደርጉ ወይም ደግሞ የፔሳክን እራት ሲበሉ አይደለም የወጡት፣ ስለወጡ ነው ሴሌብሬት የሚያደርጉት፣ ስለወጡ ነው የሚያስታውሱት። የፋሲካ በግ አጥንቱ አይሰበርም ነበር በእስራኤላውያን ሕግ። አሁን የፋሲካው በግ ደግሞ ኢየሱስ አጥንቱ አልተሰበረም አይደል? ለዛ እኮ ነው ሁለቱን ወንበዴዎች ሲወጓቸው ተንቀሳቀሱ ይላል። ኢየሱስን ሲወጉት እሱ ፈጽሞ ሞቶ ነበር ይላል። ሁለቱ ግን ስለተንቀሳቀሱ አውርደው ሰብረው ገደሏቸው ይላል መጽሐፍ ቅዱስ አይደል? ኢየሱስ ግን አጥንቱ አልተሰበረም። ኢትስ ዘ ሴም ኤግዛክት ቲንግ። ዩክሪስትም ፔሳክም we do it in remembrance of what Christ did for us። እስራኤል ፔሳክን የሚያደርገው it's because they have to remember እግዚአብሔር ሲያከብሩ ምን እያደረጉ ነው? እያስታወሱ እግዚአብሔር እንዳወጣቸው እያስታወሱ። በዛው ቀን ማታ የፔሳህ ነበረ፣ እራት ነበረ እና ወይኑንና ዳቦውን ወስዶ ይሄ በደሜ የሚሆን አዲስ ኪዳን ሄቭሪት ሀዳሻ ኪዳን ማለት እግዚአብሔር ለሕዝቡ የሚገባው ቃል ኪዳን፣ እኛም ደግሞ ከእግዚአብሔር የምንቀበለው አዲስ ኪዳን፣ አዲስ ቃል ኪዳን ነው ይሄ አለ። ስለዚህ ይሄን ስታደርጉ ምን ቃል በቃል ጎን የሚለው ይሄን ስታደርጉ ምን ይላል? Do this in remembrance of me ነው የሚለው። ከዛ ብዙ ሰዎች ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት እንደሌለው እኮ ይናገራል ይላሉ።
ኦፍኮርስ በሱ ስለዳንን መብላት ያለብን። ስጋዬን ያልበላ ደሜን ያልጠጣ እኮ መንግስተ ሰማይ አይገባም ብሏል ይላል። ኦኬ ሀባ ወደ ዳግመኛ ያልተወለደ መንግስተ ሰማያትን እንደማይወርስ ሲናገር ለዛ እኮ ነው መቶ። ስለዚህ እናቴ ማህፀን ውስጥ ተመልሼ ልግባ ወይ ሲለው አይደለም አለ። ገባ? ስለዚህ እንዴት ነው አለ? ከመንፈስ መወለድ አለብህ አለ። ኢትስ ሴም ቲንግ። ዳግም መወለድ ገብተን እንደማንወለደው ሁሉ ኢትስ ዘ ሴም ኤግዛክት ኮንሰፕት። ገባ? አሁን ለምሳሌ ሰዎች አይ ይሄ ትክክል የራሱ ደም የራሱ ስጋ ነው አሁን እየበላው ያለው እየጠጣው እሱ ነው የሚያድነኝ አይደለም። በቀራኔው መስቀል ላይ እሱ ሊትራሊ በፔኑ በህመሙ አዳነን፣ በደሙ አዳነን። የምትበላት ጁስ የምትጠጣት ስጋ ኢን ሪሜምበረንስ ኦፍ ሚ ነው እንጂ የሚለው እሱ አይደለም ያዳነን። እሱ ላንብብላችሁ። አም ገና ሪድ ፎር ዩ ጋይስ። ምክንያቱም እግዚአብሔር ብዙ ጊዜ እንድናስታውስ እንደምንረሳ ያውቃል። ለዛ ነው ለእስራኤል ስለ ልብሳቸው ሲያወራ ማለት ነው ታሊት እንዲያደርጉ ወይ ደግሞ ፂፂት ይባላል እንዲያደርጉ ገመድ ናት ወደ ታች የምትወርድ እና እስራኤል ልቡ ስለሚገለሙት ቆይ ላንብብላችሁ። ቶኒን እያስተካከልኩ አወራለሁ። በእውነት ትንሽ እንትን ሆንኩ መሰለኝ አይደል? ማይ ባድ። ይሄ ቶፒክ ትንሽ እንትን ይለኛል መሰለኝ፣ ያንገላታኛል አእምሮዬን። ትንሽ ታገሱኝ እሺ። እንትን ልበላ የቃኙ አወራለሁ አማርኛዬን። ላንብብላችሁ አንዳንድ ጥቅሶች። የት አሉ እነዚህ ልጆች? የት አለ የአብ ስራ? የት አለች? ኑና ግቡና አንብቡ መጽሐፍ ቅዱስ። የት አለች ልሳን? ልሳን numbers 19 actually numbers 15 let me do it እኔ አነብላችሁ ይሄን አምሃሪክ ባይብል አይላችሁ ላንብብላችሁ። ሰዎች alright let me do this አይላችሁ እንደዚህ ይላል 15:22 አካባቢ አይገዝ እንደዚህ ይላል። ላንብብላችሁ እንዴት እግዚአብሔር ነገሮችን እንደምንረሳና እንድናስታውስ እንደሚፈልግ ማለት ነው። እንደዚህ ይላል ለእስራኤል ልጆች እንዲህ በላቸው። ለሙሴ ነው ይሄን የሚናገረው፣ እግዚአብሔር ነው የሚናገረው። ይሄን ለእስራኤል ልጆች እንደዚህ በላቸው ይላል። እነሱም ትውልዶቻቸው በልብሳቸው ጫፍ ዘርፍ ያድርጉ። ታሊት ይባላል፣ ታስል ወይም ደግሞ ፂፂት ይባላል። አሳያቸዋለሁ። ፎቶ አለ። ቆይ ፎቶ አውጥቼ ያሳያቸዋለሁ። እና አሁን እስራኤላውያን በዚህም ዘመን በ2026ም ያረጉታል እሱ እና የምትንጠለጠል ናት። እና ይህንን እግዚአብሔር ያለበትን ምክንያት እነግራቸዋለሁ። እንደዚህ ይላል ለእስራኤል ልጆች እንዲህ በላቸው እነሱም ትውልዶቻቸውን በልብሶቻቸው ጫፍ ዘርፍ ያደርጉ ዘንድ በዘርፍም ሁሉ ላይ ሰማያዊ ፈትል ያደርጉ ዘንድ እዘዛቸው አለው። ለምን? የእግዚአብሔርን ትእዛዝ ሁሉ ታስቡና ታደርጉ ዘንድ እርሷን በመከተል ያመነዘራችሁባትን የልባችሁንና የዓይናችሁን ፈቃድ እንዳትከተሉ። ይሄኛው ትርጉም ትንሽ የጥሩ ትርጉም አይደለም የሚለው። ትርጉሙ ምን መሰላችሁ? አመንዝራውን ልባችሁንና የዓይኖቻችሁ ፈቃድ እንዳይወስዷችሁ ሕጌን እንድታስታውሱ ፂፂቱን ልብሱ። እሱን ባያችሁ ቁጥር እግዚአብሔር ሕግ እንደሰጣችሁ እንድታስቡ ይላል። ምክንያቱም እስራኤል ልቡ ያመነዝራል። ሌላ ትርጉም ያለው ሰው እስቲ ይጻፍልኝ እዚህ ጋር። ዘኍልቍ ምዕራፍ 15:38 ምዕራፍ 15:38 ስለዚህ ሁል ጊዜ እንደምንረሳ ያውቃል። ለዛ ነው ፔሳክንም እንድናስብ ያደረጋቸው እስራኤላውያንን እንዲያስቡ ያደረገው፣ ኮሚዩኒየንም እንድናስብ ያደረገው። አሁን ሉቃስ ምዕራፍ
22 ላይ ቁጥር 19 ላይ እንደዚህ ይላል። በአማርኛ ላንብቦ ላውጣውን አምሃሪክ ባይብል እንደዚህ ይላል። Luke 22. Luke 22. 19. እንጀራንም አንስቶ አመሰገነ፣ ቆርሶም ሰጣቸው። ስለ እናንተ የሚፈሰው ሥጋዬ ይህ ነው፣ ይህንንም ለመታሰቢያዬ አድርጉት ይላል። ለመታሰቢያ አድርጉት አለ። እንዲሁም ከእራት በኋላ ጽዋውን አንስቶ እንዲህ አለ፣ ይህ ጽዋ ስለ እናንተ የሚፈሰው በደሜ የሚሆን አዲስ ኪዳን ነው። ነገር ግን አሳልፎ የሚሰጠኝ እጅ እነሆ በማዕድ ከኔ ጋር ናት አለ ይላል። ስለዚህ 19 ምን ይላል? እንጀራን አንስቶ አመሰገነ፣ ቆርሶም ሰጣቸው። ስለ እናንተ የሚፈሰው ሥጋዬ ይሄ ነው፣ ይህን ለመታሰቢያ አድርጉት አለ። አለቀ። ዳትስ ኢት። ስለዚህ we do this in remembrance of what he did for us። የምትጠጣት ትንሿ ወይን ወይም ደግሞ ጁስ ወይም የምንበላት ፒታም ይሁን ቂጣም ይሁን ዳቦም ይሁን ሊትራሊ ደሙና ስጋው ነው ብለህ ካሰብክ why is he saying do this in remembrance of me? ስጋዬን ያልበላ ደሜን ያልጠጣ መንግስተ ሰማያትን አይወርስም እንዳለው ሁሉ ዳግም ያልተወለደ መንግስተ ሰማያትን አይወርስም ብሏል። ስለዚህ ዳግም ስንወለድ እናቶቻችን ሆድ ውስጥ እየገባልን እንወለድ ነው ማለት ነው ወይስ ስለ መንፈሳዊ ውልደት ነው የሚያወራው? ኢትስ ዘ ሴም ቲንግ። ይሄኛውም ስለ ስጋውና ደሙን ለማሰብ ለመታሰቢያ እንወስዳለን እንጂ ልክ እናቶቻችን ሆድ ውስጥ እንደማንገባው ሁሉ ያ ደምና ስጋም ተቀይሮ ስጋና ደም ሆኖ አይደለም እንበለው። this is it's sad to be honest with you guys. Yeah, that's it. To be honest, ምንም ከዚህ ሌላ መንፈሳዊ ውልደት ነው። that's it. John 6 is not about Lord's Supper. Who said John 6 is about his supper? ሉቃስ ምዕራፍ 22 ነው ያነበብኩት። I didn't read John 6. አንድ ክርስቲያን ካላመነ ሰው ፍቅር ሊይዘው ይችላል። ከማንም ጋር ከውሻም ጋር ሰው ፍቅር ይዘዋል እዚህ አሜሪካን ሀገር በተለይ። ለዛ ነው we have a conscious የሆነ ማይንድ ያለን። ካላመነ ሰው ጋር መጋባት እኮ ከባድ ነው። እኔ እንግዲህ ሰው ወዳለሁ እውነት ለመናገር ምንም ችግር የለብኝም። ግን ትዳር ግን ካላመነ ሰው ጋር አይቻልም። ከባድ ነው፣ ዋጋ ያስከፍላል እኮ። እንዴት ሁለት ጌቶችን የሚያመልክ አንድ ቤት ውስጥ። ስለዚህ እንደዚህ አይነት ስሜት እንኳን ቢሰማችሁ ከምታምኑ ከሆነ በክርስቶስ ራሳችሁን መግዛት ግዴታችሁ ነው እንጂ እንዴት ነው? ምርጫ የለውም። ገባ? አለበለዚያማ ቴና ለአንቺ ነው እየመለስኩ ያለሁት የእውነት በቅንነት። ያመነ ሰው ካላመነ ሰው ጋር ፍቅር ሊይዘው ይችላል ወይ? ያመነ ሰው ሁሉ ከማንም ጋር ፍቅር ሊይዘው ይችላል። ፍቅር ኢሞሽናል ኢንቮልቭ ስለሚያደርግ። የት ሄደች ነው ያብ እስካሁን? ግን ደግሞ ራሳችንን መግዛት አለብን ነው በአጭሩ። ራስን መግዛት ከባድ ነው። ያው ያልገዛንበት ጊዜ ነበር፣ ሁሌ ነው እንጂ ማንገዛው ከባድ ነው። ግን ደግሞ ትዳር ደግሞ በጣም ረዥም ጊዜ የሚቀጥል ስለሆነ ዋጋ ያስከፍላቸዋል። ስለዚህ
አለቀልኛ ትና ምን ካልተጋባችሁ ኤኒዌይስ ኢትስ አፕ ቱ ዩ። ግን መጽሐፍ ቅዱሳዊ ግን አለ። አንዳንድ ጊዜ እዚህ ሀገር ምን የሚባል ነገር አለ፣ ሌት ግራቲፊኬሽን ይባላል። ሌት ግራቲፊኬሽን ማለት ሌት ግራቲፊኬሽን ሰዎች ነገን ለመዝናናት ሲያስቡ ዛሬ ዋጋ ይከፍላሉ። አሁን ለምሳሌ በን ቅድም ቻዋይልኝ ልጅ ዌስካንሰን እየሄደ ነው ወደ ሚስቱ ቤተሰቦች ማለት ነው፣ ገና አዲስ ከተጋቡ እና ሄዶ ከነሱ ጋር ጊዜ ማሳለፍ ስለፈለገ ላስት ዊክ ቅዳሜና እሁድ ሙሉን ሰርቷል። ሙዚቃ መሳሪያዎችን ሲያስተካክል ምናምን እኛ ቤት ሆነን ማለት ነው። እኛ እየተኛን እያረፍን እሱ ስራ እየሰራ ነበር። ለምን? ዛሬን ለማረፍ ስለፈለገ ባቸው ዛሬ ዌስካንሰን ለመሄድ ስለፈለገ። ሰዎች ነገ የተሻለ ህይወት መኖር የሚፈልጉ ከሆነ ደስ ያላቸውን ህይወት መኖር የሚፈልጉ ከሆነ ዛሬ የሚከብዳቸውን ነገር ማድረግ አለባቸው። ገባ? ለእሱ እኮ ደስ አይልም ቅዳሜና እሁድ አርብ መጥቶ መስራት። እኛ አንሰራማ፣ አርብ ቅዳሜ አንሰራም። እሱ ግን መጥቶ ሰርተው ነበር። ለምን? ዛሬ ላይ ለመዝናናት ዛሬ ላይ ለማረፍ ስለፈለገ። ስለዚህ ትዳርም ሴም ቲንግ። ዛሬ ላይ ዋጋ ከከፈላችሁ ነገ ላይ ጥሩ ታርፋላችሁ፣ በምታገቡት ወንድ ወይም በምታገቧት በልጅቱ። አይ ዶንት ኖ ዛሬ ለምን እንደሆነ አላውቅም። በጣም ብዙ ስለ ትዳር ጥያቄ ያለ ወይም እጋብዝላችኋለሁ። አንድ የትዳር አማካሪ ያለ እዚህ ሁለት አሉ አክቹዋሊ። What will be God's punishment if we don't marry believers? ማያምኑ ሰዎች ብናገባ የእግዚአብሔር ፓኒሽመንት ምን ሊሆን ይችላል? ይሄ በጣም ሪስኪ ጥያቄ ነው። እንግዲህ እንደ ቢኒያም ሆኜን የምመልሰው መጽሐፍ ቅዱስ አንኢኩሊ ዮክድ እንዳንሆን ይናገራል። ቱቢ ዮክድ ማለት ሁለት በሬዎች ቢኖሩ አንኢኩሊ ዮክድ መሆን ማለት አንደኛው ደካማ አንደኛው ጠንካራ ከሆነ ሁሌ የሚሰራው ይሄ ነው እና የሚለፋው ይሄ ነው እና ላይፍ በጣም ከባድ ይሆናል። ለዚህ እኩል እንዲሆንላቸው ቢያንስ እንዲመጣጠን። ምክንያቱም ቀንበሩን ሲሸከሙ ሁለቱም ተሸክመው ነው የሚሄዱት። አንዱ አያለግም፣ አለበለዚያ ይሄ መሞቱ ነው። ቃል በቃል ነው። ገባችሁ? ስለ አንኢኩሊ ዮክድ እንዳንሆን መጽሐፍ ቅዱስ የሚናገር በጣም መጥፎ ጌም ነው። ታውቃለህ? መጽሐፍ ቅዱስ ስለ ትዳር በጣም ብዙ ነገር ያወራል። አሁን ለምሳሌ ያላመኑ ሰዎች አግብተው አንዱ ቢያምን ምን እንዲያደርግ እንዲፈታት ነው ያችኛዋን የሚለው አይልም። ተጋብተው ከዛ ከተፋቱ በኋላ አንድ ሴት ብታገባ ጋለሞታ ታረጋታለህ አብራት ብትተኛ ይላል መጽሐፍ ቅዱስ። ኢትስ አ ቬሪ ሪስኪ ጌም። በቃ ታውቃለህ፣ ሰዎች ሊጫው አንተ ዘላለም አለምህን እኮ ነው የምትሰቃየው። በህይወት እስካለ ድረስ አንተ ምን ነካ? በእውነት እንቺን ጨዋታ አትጫወቱ እንዳይጎዳችሁ። ገባ? ክርስቲያን አትፈልጉም እንዴ? ገባ? በቃ በእግዚአብሔር የሚያምን ከሌለስ ይላል ሰው ጠብቁ ቁጭ ብላችሁ እንጂ ወይ አታገቡ፣ ግድ የለም። ይህን እኔ በእውነት 100% ነው የምነግራችሁ። ክርስቲያን ማግባታችሁ ከባድ እኮ ነው። ትዳር እንኳንና ይቅርና ማያምን ኢትስ ናት አ ዋክ ኢን አ ፓርክ። ትዳር ከባድ ነው። ገባችሁ? በተለይ ደግሞ ልጆች ያላቸውን ሰዎች ጠይቋቸው። ኢትስ ሜንታሊ ፊዚካሊ ስፒሪቹዋሊ ድሬኒንግ። ገባ? እግዚአብሔር ደግሞ በዛ ውስጥ በረከትን ስላዘጋጀ ደግሞ በጣም ብዙ በረከትም አለው በውስጡ። What does this say? What if it's just dating? Why would you date? Date to marry. ገባ? በእውነት እኛ እንደዚህ የሚያስተምረን ሰው ቢኖር ያኔ በጣም ደስ ይለኝ ነበር። ታውቃለህ? አይስ እንደዚህ የሚመሯችሁ ሰዎች ፈልጉና ወይ የሚያስተምሯችሁ የሚመራችሁ ሰው የሚያስተምሯችሁ ሰዎች
date to marry. You go out on a date and not intention again to marry her. Like, I'm gonna go out on a date. I'm gonna see if she's good. I'm gonna see if I'm gonna like her. If I do, and I'm gonna pursue her. Pursue aragatallo. But you should do that. Yeah, the Bible doesn't tell them to divorce them. And yeah, it doesn't tell them to divorce them. You're right. Who can ask? ሁሌም እያለቀስኩ ነው። እኔም ዋጋ እየከፈልኩኝ ነው። መውጣት አቃተኝ። ወጣት ከሆናችሁ ዶንት ፕሌይ ዲስ ጌም። ህይወታችሁን አታበላሹ። የማይሆን ወጥመድ ውስጥ አትግቡና ራሳችሁን አታሰቃዩ። እሺ፣ እንዴት ነህ? ጥያቄ ነበረኝ። እሺ ሪች፣ ከቻልክ ባለፈው ኢሹ ትንሽ ክሊን ያልሆነልኝ ነገር አለ። የትኛዋ ነበረች ሪች? እቺ አንደኛ ቆሮንጦስ ምዕራፍ 2 ላይ ያለችዋ አይን ያላየው ጆሮ ያልሰማ ምንድን ነው ትል ያለው ነው በጌታ ስለ ክርስቶስ ነው የሚናገረው ወይስ በክርስቶስ ስለተገለጠው ጥበብ ነው? ምክንያቱም አይን ያላየው ጆሮም ያልሰማው በሰውም ልብ ያልታሰበው እግዚአብሔር ለሚወዱት ያዘጋጀው ተብሎ እንደተጻፈ እንዲህ እንናገራለን ስለሚል እኔ ከዚህ በፊት ያለኝ መረዳት ክርስቶስ ራሱ ፐርሰን እንደሆነ ነው። ግን እዚህ ጋር ግን ንግግሩ ግን ከላይ ጀምሮ ሲናገር አሁን ለምሳሌ 8 ላይ ያለው ከዚች ዓለም ገዢዎች አንዱ እንኳን ይህን ጥበብ አላወቀም፣ አውቀውስ ባልገደሉት ነበር ይላል። ከዛ በኋላ ነገር ግን አይን ያላየውን ጆሮ ያልሰማውን እያለ ይናገራል። በሰውም ዘንድ ከቶ ያልታወቀ ወደታች አይን ያላየው ጆሮም ያልሰማው በሰውም ልብ ያልታሰበው እግዚአብሔር ለሚወዱት ያዘጋጀው ተብሎ እንደተጻፈ እንዲህ እንናገራለን። ከዛ መንፈስም የእግዚአብሔርን ጥልቅ ነገርስ እንኳን ሳይቀር ሁሉን ይመረምራልና ለእኛ እግዚአብሔር በመንፈሱ በኩል ገለጠው። ምን የገለጠልን? በእግዚአብሔር መንፈስ በኩል ይሄ ከላይ አይን ያላየውን ጆሮ ያልሰማውን እሱ ምንድን ነው? አንድን አላደርግሽ ሪች አትመስይኝም አንቺ ሌላ ሴት ሆነሽ ሲስተር ናት። ተከራክረንበት ነው ይህን ጉዳይና ኤፌሶን ምዕራፍ 3 ቁጥር 4 ነው። አውጫዎችና አንብቢላት ሪች። እሺ ቆየው ታወጣዋለች ራሷ። ጎበዝ ነገር ድምፅ ማወቅ ኤፌሶን ምዕራፍ 3 ቁጥር 4 ምዕራፍ 3 ቁጥር 4 እሺ ይህንም ስታነቡ የክርስቶስ ሚስጥር እንዴት እንደማስተውል ልትመለከቱ ትችላላችሁ። ኦኬ ቀስ እያልሽ ይህንንም ቀስ እያልሽ አንብቢው ሪች። ይህንንም ስታነቡ የክርስቶስን ሚስጥር እንዴት እንደማስተውል ልትመለከቱ ትችላላችሁ። ኦኬ ይህንንም ስል እንግዲህ ይህንን ሚስጥር የክርስቶስን ሚስጥር እንዴት እንደማስተውል ልትመለከቱ ትችላላችሁ። አሁን ስለ ሚስጥሩ አንደኛ ቆሮንቶስ ምዕራፍ 1 እና ምዕራፍ 2 ስለተሰወረችው ስለ እግዚአብሔር ሚስጥር ነው የሚያወራው። አይን ያላየው ጆሮ ያልሰማው በሰውም ዘንድ ከቶ ያልታወቀ እግዚአብሔር ለኛ ኢቭን ለአለቆችና ለነገስታት እንኳን አልገለጠውም። ቢገልጠውማ ኖሮ የክብሩን ጌታ ባልገደሉት ነበር። አያውቁም እነሱ አለ። ይሄ ምንድን ነው አለ? ለእኛ የተገለጠልን በመንፈስ ቅዱስ ነው ካለ በኋላ ለኤፌሶን ሰዎችም ሲጽፍላቸው እንደዚህ ብሎ ይጽፍላቸዋል። አንብቢው። ከዛ በኋላ ይሄ ነው መልሱ የሱ። ያ ሚስጥር ምንድን ነው? ከወህድ ይህም አሕዛብ አብረው እንዲወርሱ በአንድ አካልም አብረው እንዲሆኑ። ስለዚህ የእግዚአብሔር ሚስጥር አየሽ፣ እስራኤል የሚመስላት ያዌ የእነሱ ብቻ እንደሆነና አሕዛብ ሁሉ እንደሚያልቅ እነሱ የተመረጡ ሕዝብ እንደሆኑ ነው የሚያውቁት። የእግዚአብሔር ሚስጥር ግን አይን ያላየው ጆሮ ያልሰማው በሰውም ዘንድ ከቶ ያልታሰበ ነው። ያም ደግሞ
አሕዛብ የእግዚአብሔር ልጆች ይባሉ ዘንድ በክርስቶስ አላወቅም ይላል። ይህንን እኛ የተገለጠልን መንፈስ ቅዱስ ነው ይላል ጳውሎስ። ስለዚህ ዓይን ያላየው ጆሮ ያልሰማ በሰውም ዘንድ ከቶ ያልታወቀው የሚለው ስለ መንግስተ ሰማያትም አይደለም ያወራው፣ ስለ ኢየሱስም አይደለም ያወራው። ግን በእርግጥ ስለ ኢየሱስ ክርስቶስ በኢየሱስ ክርስቶስ በኩል የእግዚአብሔር ዋና ዲዛይን ሰው ሁሉ ያላወቀው ነገስታት ያላወቁ ቢያውቁም አይገሉትም አለ እኮ። ያላወቁት አንድ ነገር ነበረ። እሱም አሕዛብ ወንጌልን ሰምተው የእግዚአብሔር ልጆች ተብለው ሊቆጠሩ አይሁድንና አሕዛብን አንድ ያደረገ የእግዚአብሔር ልጅ ኢየሱስ ተገለጠ ብሎ ይህንን ተናገረ። ይህን ማንገለጠልን ሲል መንፈስ ቅዱስ። ስለዚህ አንብቢው ኤፌሶን ምዕራፍ 3 ቁጥር 4 ሙሉን አሁን ሙሉ ያስረዳል። ይህንም ስታስቡ ከመጀመሪያው ነው። ይህንም ስታስቡ ስታነቡ የክርስቶስን ምስጢር እንዴት እንደማስተውል ልትመለከቱ ትችላላችሁ። ይህም አሕዛብ አብረው እንዲወርሱ በአንድ አካልም አብረው እንዲሆኑ በወንጌልን መስበክ በክርስቶስ ኢየሱስ በሆነው የተስፋ ቃል አብረው እንዲካፈሉ ለቅዱሳን ለሐዋርያትና ለነቢያት በመንፈስ አሁን እንደተገለጠ በሌሎችም ትውልዶች ዘንድ ለሰው ልጆች አልታወቀም። ስለዚህ ይህንን የገለጠላቸው መንፈስ ቅዱስ ነው። ይሄ ሚስጥር ደግሞ ኃይለኛ ሚስጥር ነው። አሕዛብ ወንጌልን ሰምተው በክርስቶስ ኢየሱስ ልጆች ሊባሉ፣ ይሄ እኮ ኃይለኛ ነገር ነው። የኪዳን ልጆች ሊባሉ። አዎ። ስለዚህ ናሽናል ኮቨነንት ሊቀር እስራኤል ብቻ አዎ ቀረ። ይሄ ጥበብ አልገባቸውም ነበር። ቢያውቁማ አይገሉትም ማለት ቢያውቁስ የክብር ለዛ ነው። ብዙ መዝሙር ምናምንም ስላለ ዓይን ያላየው ጆሮ ያልሰማው በሰውም ዘንድ ከቶ ያልታወቀ እግዚአብሔር ለሚወዱት ብሎ ያዘጋጀው የሚለው በቃ እኛ ስለምንወደው እዛ መንግስተ ሰማይ ያለ ወይም ደግሞ እንደዛ አይደለም። በቃ ትልቁ የእግዚአብሔር ጥበብ የተገለጠው በክርስቶስ እኛን ልጆቹ ብሎ ስለጠራ ነው። እሱ ነው የሚያወራው ለማንኛውም ማለት ነው። ቴንኪው በጣም ቤንጂ እናመሰግናለን። ልሂድ። በጣም ነው ማከብራቸው። አይ ሃቭ ቱ ጎ። ትንሽ ደቂቃ ነው ያለኝ። የዚህን የሱራፌልን ማነው የሶፎንያስን ኢንቪቴሽን ፕሪንት አስደርጌ ኦተንቲኬት አስደርጌ መላክ አለብኝ። ስለዚህ ሉጣሪሲ እናወራለን። ለማንኛውም ይሄንን ዓይን ያላየው ምናምን የሚለውን ቆይ ቪዲዮ እሰራበታለሁ፣ ብዙ ሰዎች እየጠየቁኝ ስለሆነ። እሺ ቤንጂ በጣም ነው የማመሰግነው። መልካም አዳ ባይ። ሁላችሁንም በጣም ቴንኪዩ አፕሪሺየት አደርጋችኋለሁ። ቴንኪዩ ፎር ሊስኒንግ። ሌላ ቀን በደንብ እንጫወታለን። ነገ ከነገ ወዲያ ደግሞ እመጣለሁ።